ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። ዛሬ እዚህ ጋር የምታዩቸው እነዚህንን ረዘም ያሉ የአማርኛ ቃላቶችን ከመጀመሪያው ጀምረን እስከ መጨረሻው እስከዚህ ያሉትን ቃላቶችን ቀስ ብዬ ተረጋግቼ አነብላችኋለሁ። እናንተ ደግሞ በደንብ አድርጋችሁ ትከታተላላችሁ ማለት ነው። እሺ፣ አሁን መጀመሪያ ከመጀመሪያው እንጀምራለን። ከዚህ ጋር ምን ይላል? ታ ማ ኒ ነ ት ት። እሺ፣ አሁን እዚህ ጋር 5 የአማርኛ ፊደላቶች አሉ። እነዚህን 5ቱን ፊደላቶች በቅደም ተከተላቸው ከመጀመሪያው ከግራ ጀምረን ወደ ቀኝ እያንዳንዱ ፊደል እየጠራን በስርዓት ስናነበው ያ ትርጉም ከሰጠን ምን ይባላል? ቃል ይባላል ማለት ነው። አሁን እዚህ ጋር ቃላት ለመመስረት ይህ ቃል ስንት ፊደላቶች ተጠቅመናል? 5 ፊደላቶችን ከየት ጀምረን? ከታች ጀምረን እስከ ት ያሉትን ማለት ነው። አሁን እዚህ ጋር ታ ማለት የተ ቤተሰብ አራተኛ ነች። ማ የመ ቤተሰብ አራተኛ፣ ኝ ስድስተኛ የኘ ቤተሰብ እና የመጀመሪያ ናት። ደግሞ ስድስተኛ የተ ቤተሰብ ሆኖ በአንድ ላይ ስናነበው ምን ይላል? ታማኝነት ታማኝነት ይላል። እሺ፣ ከዚህ ጋር ደግሞ ዲ ሞ ክ ራ ሲ ሲ አሁንም 5 ፊደል ናቸው። ዲ አለ 3ኛ የደ ቤተሰብ፣ ሞ 7ኛ የመ ቤተሰብ፣ ክ 6ኛ የከ ቤተሰብ፣ ራ 4ኛ የረ ቤተሰብ እና ሲ ደግሞ 3ኛ የሰ ቤተሰብ በአንድ ላይ ስናነበው ይህን ዲሞክራሲ ዲሞክራሲ ይላል። እሺ፣ ከዚህ ጋር ደግሞ ህ ብ ረ ተ ሰ ብ 6 ፊደላቶች በአንድ ላይ ስናነበው ህብረተሰብ ህብረተሰብ ይላል። ህ የሀ ቤተሰብ 6ኛ፣ ብ የበ ቤተሰብ 6ኛ፣ ረ የመጀመሪያ፣ ተ የመጀመሪያ፣ ሰ የመጀመሪያ እና አሁን በድጋሚ ብ ደግሞ 6ኛ የበ ቤተሰብ ህብረተሰብ ህብረተሰብ። እሺ፣ ከዚህ ጋር ገ ለ ል ተ ኝ ነ ት ገለልተኝነት ገለልተኝነት 7 ፊደላቶች ናቸው። ገ የመጀመሪያ ነች፣ ለ የመጀመሪያ፣ ል ደግሞ የለ ቤተሰብ 6ኛ፣ ተ የመጀመሪያ፣ ኝ የኘ ቤተሰብ 6ኛ እንደነገርኳችሁ፣ ነ የመጀመሪያ እና ት ደግሞ 6ኛ የተ ቤተሰብ ነው። በአንድ ላይ ገለልተኝነት ገለልተኝነት ይላል። እሺ፣ ወደ ቀጣዩ ስመጣ ጸ ሐ ፊ ወ ች ጸሐፊዎች ጸሐፊዎች። ጸ የመጀመሪያ ፊደል ነች፣ ሐም የመጀመሪያ ነች፣ ፊ ማለት ደግሞ 3ኛ የፈ ቤተሰብ ነች፣ ወ 7ኛ የወ ቤተሰብ እና ቺ ደግሞ 6ኛ የቸ ቤተሰብ ነው። በአንድ ላይ ጸሐፊዎች ጸሐፊዎች ይላል። እሺ፣ ከዚህ ጋር አ ህ ጉ ራ ት አህጉራት አህጉራት። አ የመጀመሪያ፣ ህ 6ኛ የሀ ቤተሰብ፣ ጉ 2ኛ የገ ቤተሰብ፣ ራ 4ኛ የረ ቤተሰብ እና ት ደግሞ 6ኛ የተ ቤተሰብ ነው። በአንድ ላይ አህጉራት አህጉራት ይላል። እሺ፣ ከዚህ ጋር ደግሞ መ መ ስ ዋ እ ት መስዋዕት መስዋዕት። መ የመጀመሪያ፣ ስ 6ኛ የሰ ቤተሰብ፣ ዋ 4ኛ የወ ቤተሰብ፣ እ 6ኛ የአ ቤተሰብ እና ት ደግሞ 6ኛ የተ ቤተሰብ በአንድ ላይ መስዋዕት መስዋዕት። እሺ፣ ከዚህ ጋር አ ዝ ማ ሪ ወ ች አዝማሪዎች አዝማሪዎች ይላል። አ የመጀመሪያ፣ ዝ 6ኛ የዘ ቤተሰብ፣ ማ 4ኛ የመ ቤተሰብ፣ ሪ 3ኛ የረ ቤተሰብ፣ ወ 7ኛ የወ ቤተሰብ እና ች ደግሞ 6ኛ የቸ ቤተሰብ አዝማሪዎች። እሺ፣ ከዚህ ጋር ቤ ተ ክ
ህ ነ ት ት በአንድ ላይ ቤተ ክህነት ቤተ ክህነት ይላል። ቤተ ክህነት። እሺ ቤ ዛ ዊ ት ቤዛዊት ቤዛዊት ቤ አምስተኛ የበ ቤተሰብ ዛ አራተኛ የዘ ቤተሰብ ዊ ሶስተኛ የወ ቤተሰብ እና ት ደግሞ ስድስተኛ የተ ቤተሰብ ቤዛዊት። ከዚህ ጋር አ ስ ተ ሳ ሰ ብ አስተሳሰብ አስተሳሰብ። እሺ ከዚህ ጋር ደግሞ ይ ሸ በ ራ ሉ ይሸበራሉ ይሸበራሉ። እሺ ይሸበራሉ ይህ ማለት ስድስተኛ የቤተሰብ ሸ የመጀመሪያ በ የመጀመሪያ ራ አራተኛ የረ ቤተሰብ እና ሉ ደግሞ ሁለተኛ የለ ቤተሰብ ሆኖ በአንድ ላይ ይሸበራሉ ይሸበራሉ ይላል። እሺ ወደ ቀጣዩ ስንመጣ ሳ ይ ን ስ ሳይንስ ሳይንስ ሳ አራተኛ የሰ ቤተሰብ ይ ስድስተኛ የቤተሰብ ን ስድስተኛ ነ ቤተሰብ እና ስ ደግሞ ስድስተኛ ሰ ቤተሰብ አንድ ላይ ሳይንስ ሳይንስ። አ ው ሮ ፕ ላ ን አውሮፕላን አውሮፕላን አ የመጀመሪያ ነች። ው ስድስተኛ የወ ቤተሰብ ሮ ሰባተኛ የረ ቤተሰብ ፕ ስድስተኛ የፐ ቤተሰብ ላ አራተኛ የለ ቤተሰብ እና ን ደግሞ ስድስተኛ የነ ቤተሰብ አንድ ላይ አውሮፕላን አውሮፕላን። እሺ መ ኪ ና ዎ ች መኪናዎች መኪናዎች መ የመጀመሪያ ፊደል ኪ ሶስተኛ የከ ቤተሰብ ና አራተኛ የነ ቤተሰብ ወ ሰባተኛ የወ ቤተሰብ እና ች ስድስተኛ የቸ ቤተሰብ መኪናዎች መኪናዎች። መ ገ ን ባ ት መገንባት መገንባት። እሺ ቀጣይ ከዚህ ጋር ደ መ ወ ዝ ደመወዝ ደመወዝ ደ የመጀመሪያ መ የመጀመሪያ ወ የመጀመሪያ እና ዝ ስድስተኛ የዘ ቤተሰብ አንድ ላይ ደመወዝ ደመወዝ ይላል። እሺ የመጨረሻው ሰ ላ ማ ዊ ሰላማዊ ሰላማዊ ሰ ማለት የመጀመሪያ ፊደል ነች። ላ የለ ቤተሰብ አራተኛ ማ የመ ቤተሰብ አራተኛ እና ዊ ደግሞ የወ ቤተሰብ ሶስተኛ በአንድ ላይ ሰላማዊ ሰላማዊ ይላል። እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁት እነዚህን የአማርኛ ቃላቶች ረዘም ረዘም ያሉ ባለ 4 ባለ 5 ባለ 6 እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ ሆነው እንዴት እንደሚነበቡ አይተናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። ለዛሬ የነበረን ትምህርት ይሄን ይመስላል ማለት ነው። መልካም ጊዜ ይሁንላችሁ። ባይ ባይ።